እንዴት ናችሁ ተማሪዎች? ዛሬ አንድ አዲስ ደስ የሚል ቪዲዮ ሊሰራላችሁ ነው። በዚህ ቪዲዮ ከቨር ማድረገው ላስት ዋን ዊክ ላይ ምን ማድረግ እንዳለባችሁ ቤዚክሊ ሾርት ተርም ሚሞሪ ሞድ ሚል አለ። ወደዛ እንዴት ማይንዳችሁን ሽፍት ማድረግ እንዳለባችሁ ምነግራችሁ ይሆናል። ይህም ቪዲዮ በሚሰራበት ጊዜ ዝም ብዬ ከዛ አንብቤ ሳይሆን ከራሴ ላይም ቴስት ያደረኩት ነገር ነው። እኛ እዚህ ሜዲካል ስኩል ላይ በምንማርበት ጊዜ የመጀመሪያዎቹን 2 ዓመታትን ፕሪክሊኒካል ይር 1 ፕሪክሊኒካል ይር 2 ይባላል። 2 ዓመት ተኩል የምንማርበት። ከዛ በኋላ ከዚህ ወደ ክሊኒካል ይር ከማለፋችን በፊት ኤግዚት ኤግዛም ይባል ፕሪክሊኒካል ይር ኤግዚት ኤግዛም ይባል ፈተና እንፈተናለን። ይህን ፈተና ለመፈተን ትምህርታችን ከጨረስን በኋላ 1 ወር ይሰጠናል። የምንፈተነው እንደነገርኳችሁ የ2 ዓመት ተኩል ትምህርት ነው። እኛ ጋር በሞጁላር ሲስተም ነው ያለው። 15 ሞጁል የሚባል በጣም ብዙ ነው፣ ሰፊ ነው። ኢንታይር የሰውን ሰውነት በሙሉ ተምረን ከጨረስን በኋላ ነው ይህን የምንፈተነው። በ1 ወር ውስጥ በተለይ መጨረሻዋን 1 ዊክ ከ1 ዊክ ውስጥም ደግሞ ላስት 2 ዴይስ ውስጥ ምን እንዳደረኩትና እንዴት ውጤታማ እንደነበርኩ በዚህ ማሳያችሁ ነው። ቤዚክሊ ማነሳው ሾርት ተርም ሚሞሪ ሞድ የሚለውን ያን ነገር ነው የምነግራችሁ። እንደደን ሰፖርቲቭ የሆኑ ነገሮችንም ደግሞ ላስት ዊክ ላይ ማድረግ ያለባችሁን የምነግራችሁ ይሆናሉ። ሌትስ ሙቭ ኦን። ልክ እናንተም ያኔኛ ለ1 ወር ቁጭ ብለን እንዳጠና ነው እስካሁን ብዙ ነገር አጥንታችኋል፣ ለወራት ደክማችኋል። በብዙ ነገር ብቻ ራሳችሁን ከሪፈረንስ ከዩቱብ ከኢንተርኔት ከመምህራን ከኖታችሁ ብዙ ነገር አጥንታችኋል። አሁን ላይ ላስት ዋን ዊክ ከዚህ በኋላ 3 ሳምንት ይቀራችኋል። ከዛሬ ጀምራችሁን ቪዲዮ የምታዩ ከሆነ ማለት ነው። ላስት ዋን ዊክ ደግሞ እናንተን ኤቭሪ ነገራችሁን ዲተርሚን የሚያደርግ ነገር ነው። በዛ ሳምንት ላይ የምትጨነቁ ከሆነ እንደ ኢፌክቲቭ ማትሆኑ ከሆነ በእርግጠኝነት በብዙ ነገር ትጎዳላችሁ። ላስት ዋን ዊክ ኢፌክቲቭሊ መጠቀም ኢዝ ዘ ቤስት ቲንግ። እናንተ በዚህ ሰዓት ማድረግ ካለባችሁ አንዱ ነገር ይሄ ነው። ላስት ዋን ዊክ ሲባል ቤዚክሊ 1 ዊክ ውስጥ ላስት 3 ዴይስ እሷን ነው በደንብ አሁን የምነግራችሁ። ያኔ ምንድነው ያደረኩትኝ? አይ ፖዝድ ኦል ይሄ ጥያቄ መስራት፣ ሬፈረንስ ማንበብ፣ ኒው ቶፒክ ማጥናት ኤቭሪ ነገር አቁሜ ነበር እና the whole thing what I did was አጫጭር ሾርት ኖቶችን ያወጣኋቸው ነበሩ። ቤዚክሊ ከዛ በፊት በነበሩኝ ታይም ላይ የትኛው ልወጣ እንደምችል ብዙ ጥያቄ ደጋግሜ ስለሰራሁኝ አጫጭር ኖቶችን አውጥቼ ነበር። በተለይ ይሄ ቪዲዮ ኖት ስታወጡ የነበራችሁ ልጆች በጣም ይጠቅማችሁ። እናንተ ቀጥታ አፕላይ ማድረግ ትችላላችሁ። ሌሎቻችሁ በተለይ ሀይል የሆኑ ፖይንቶችን ደግሞ ለይታችሁ ስታጠኑ የነበራችሁ ልጆችም ይሄ ቪዲዮ ለእናንተም አፕሊካብል ነው። ዝም ብላችሁ ያጠናችሁ ልጆችም ቱ ሳም ኤክስተንት ለመጠቀም ሞክሩ። ላስት 2-3 ዴይስ ውስጥ ጥያቄ በቀን ለምሳሌ 100 ጥያቄ ብትሰሩ ወይም 200 ጥያቄ ስቱ ማችሁ ቢሆንስ ጎበዝ ከሆናችሁና እየፈጠናችሁ መልሱን ብቻ እያያችሁ ካልሄዳችሁ 3-4 ካልሰራችሁ በስተቀር ላይሰራም ይችላል። ሜቢ በዚህ ሰዓት በቻት ጂፒቲ እና በሌሎች ታግዛችሁ ልትሰሩ ትችላላችሁ። ግን 2 ቀን ሆል መጽሐፍ ከበር ለማድረግ በቂ ቀን ነው። ያኔ እኔ ሙሉ ስጨርስ ነበር ጀስት በቃ ሁሉን ኤግዛም ላይ ይወጣል የተባሉ ነገሮችን እየሄድኩ በቃ ሾርት ተርም ላይ ማስቀመጥ። አይታችሁ እንደሆነ ሾርት ተርም ከ48 ሰዓት እስከ 72 ሰዓት ነው ነገሮችን የሚያስቀምጠውና ጥያቄያችሁ ምርጫ ስለሆነ ዝም ብላችሁ አሁን እየሄዳችሁ የሚያያችሁ ነገር አፍተር 1 ዴይ ስለምትፈተኑ ያኔ ምን ይሆናል ይይዛል። ስለዚህ በምርጫ ስለሚወጣ ትናንት ይሄን አይቼ ነበር ለካስ እንደዚህ ሳረግ ቻፕተር እንትን ላይ ብላችሁ ማስታወስ ትችላላችሁ። ሜሞራይዝ የማድረግ ፓወራችሁ በጣም ከፍ ይላል። ዩር ኢንታየር ፎከስ ምንድነው? ከ1 ወር በፊት ያጠናችሁትን ነገር ኦርጋናይዝ ማድረግ፣ እሱን ሾርት ተርም ሚሞሪ ውስጥ ማስቀመጥ። ሾርት ተርም ሚሞሪ ውስጥ ለማስቀመጥ ደግሞ 1 or 2 day before the exam ያን ነገር ማጥናት አለባችሁ። ደጋግማችሁ የሰራችሁት ያጠናችሁት ነገርም ሊሆን ይችላል። ግን አሁን ሾርት ተርም ሚሞሪያችሁ በጣም አክቲቭሊ ያን ነገር መያዝ አለበት። ምንድነው ማድረግ ያለባችሁ? ጥያቄ ከአንድ ቻፕተር እየሰራችሁ ከመቆየት ይልቅ አንድ ቻፕተር ውስጥ ያለውን አጠቃላይ ሃይል የተባለው ነገር ቶሎ እያጠናችሁ ጀስት ማንበብ፣ ጀስት የሆነ ነገር ብቻ ማድረግ። ቢኮዝ አሁን ሾርት ተርም ሚሞሪ አክቲቭ ነው። በ2-3 ቀን ምንም ነገር አይረሳም። እንደ ኮንሶሊዴሽን የሚባል ነገር አለ። ወደ ሎንግ ተርም ሚሞሪ ለመቀየር የተወሰነ ሜንታል ወርክ ስሩ ታደርጋላችሁ፣ ለማስታወስ ትሞክራላችሁ። ጠዋት ላይ ይሄን አይቼው ነበር ከዚህ ቻፕተር እያላችሁ ቱ ሳም ኤክስተንት ለኮንሶሊዴሽን ፕሮሰስ የምትጋብዙ ከሆነ ሾርት ተርም ሚሞሪያችሁ አይረሳም። የማይረሳ ከሆነ ደግሞ አፍተር 2 ዴይስ የምትፈተኑትን ነገር ያን ነገር አስታውሳችሁ የመመለስ አቅማችሁ በጣም ሀይ ይሆናል። በተቻላችሁ መጠን ማይንዳችሁን፣ ስራችሁን፣ ጥናታችሁን ለሾርት ተርም ሚሞሪ መጋበዝ አለባችሁ። አብዛኞቻችሁ ብዙ ረጅም ሰዓት አጥንታችኋል ከዴይ 1 ጀምራችሁ 5ኛ መንዝ ላይም 6ኛ መንዝ ላይም። ግን ላስት መንዝ ላይ የምታነቡት ነገር ከላስት መንዝም ደግሞ ላስት ዊክ ላይ የምናጠናቸው ነገሮች 97% እነሱን የማስታወስ ሪኮል የማድረግ አቅም አለው ማይንዳችን። ሆል ነገር ዛሬ ማውራው ነገር ምንድነው? ቱ ሪኮል ላስት 1 ዊክ በደንብ መጠቀም አለባችሁ። በትክክል ያጠናችሁትን ነገር ለማስታወስ አስታውሳችሁ
እሱን ኤግዛም ላይ ለመስራት ላስት 1 ዊክ ስራችሁ አክቲቭ የሆነ ለርኒንግ መሆን አለበት። ሾርተር ሚሞሪያችሁ በጣም መጨናነቅ አለበት። ብዙ ነገር መግባት አለበት። ብዙ ነገር ከገባ በኋላም ወደፊት ፍሬሽመን ላይ ሳይኮሎጂ ትማራላችሁ። ፎርጌቲንግ እንደ ለርኒንግ የሚባል ራሱን የቻለ አንድ ቻፕተር አለ። ሾርተር ሚሞሪ በጣም ትንሽ ነገር ነው የሚይዘው፣ ቶሎ ነው ደግሞ የሚለቀው። እናንተ በጣም በተደጋጋሚ ስላጠናችሁና ያያችሁትን ነገር መልሳችሁ አሁንም ሾርተር ሚሞሪ ውስጥ ስለምታስገቡ በእርግጠኝነት ይይዝላችኋል። ሶ the last 2 days ኤግዛም ነገ ከነገ ወዲያ ሲባል እንደዚህ አይነት ነገር አድርጉ። ጥያቄ እንዳሰሩ። እኔ ጥያቄ አልሰራውም ቱ ቢሆንስ። ጥያቄ መስራት ሊሚት ያደርጋቸዋል። አሁን ቻፕተር 1 ላይ 2 ጥያቄ ሰርታችሁ ወደ ቻፕተር 10 ትሄዱና 1 ጥያቄ ሰርታችኋል። አይታችኋል። አሁን ቻፕተር 1 ላይ 2 ጥያቄ ከወጣበት ውጪ ሌላውን ነገር ላታስታውሱ ትችላላችሁ። ሶ the whole ነገር ማድረግ ያለባችሁ ቻፕተር 1 ላይ 10 or 20 ሃይ ይልድ ፖይንት ካለ እንትና ይዝ እንትና ስለ ሴል ባዮሎጂ ውስጥ ትገቡና እንትና በተለይ ለሾርተር ሚሞሪ ማይንዳችሁን ስታዘጋጁና ሾርተር ሚሞሪ ውስጥ ብዙ ነገሮቻችሁን ስታስቀምጡ እነዚህ ክላሲፊኬሽን የሚባሉ በአንድ እንትን ላይ በቴብል ሲሚላሪቲ እና ዲፍረንስስ ኤግዛም ሁሉ የሚወጣባቸው ነገሮችን ኮንሲደር አድርጉ። እነሱ በተለይ ሾርተር ሚሞሪ ውስጥ መግባት ካለባቸው ነገሮች ወሳኝ ነገሮች ናቸው። የሆነ ተርሚኖሎጂዎች ከሆነ ሀሳብ ጋር የሚያያዙ ተርሚኖሎጂ አንድ የሆነ ተርሚኖሎጂ ይዛችሁ አጠቃላይ ሀሳቡን ማስታወስ የምትችሉበት ነገር ኒሞኒክስ እየሰጣችሁ ረጃጅም ነገሮችን ስም እየሰጣችሁ ከሆነ ተርሚኖሎጂ ጋር እያያዛችሁ አሶሴት እያደረጋችሁ ከሰው ስም ጋር ከጓደኛ ስም ጋር the whole ነገር ምንድነው ሾርተር ሚሞሪ ሞድ ውስጥ መግባት አለባችሁ። ከዛ በኋላ ከዛ ኢፌክቲቭሊ ትጠቀማላችሁ። ፈተና የምትሰሩ ይሆናል። ሾርተር ሚሞሪን ሰፖርት የሚያደርጉ ነገሮች አሉ። ለምሳሌ ኮንሶሊዴሽን ወደ ሎንግ ተርም ሚሞሪ የመቀየሪያ ሲስቴም ራሱ ፕሮሰሱ ሰፖርት የሚደረገው በእንቅልፍ ነው እና መተኛት አለባችሁ በትንሹ ከ6 እስከ 7 ሰዓት ብተኙ በጣም እንትን ይደረጋል እና ኢፌክቲቭ ለመሆንም ይጠቅማል። ስለ እንቅልፍ ከዚህ በፊትም በሌሎች ቪዲዮዎችም አንስቼዋለሁ። ለመተኛት መሞከር አለባችሁ። ሌላው ደግሞ ስክሪን ታይም መቀነስ አለባችሁ። እንግዲህ እኛ የምንሰራውንም ቪዲዮ ላለማየት ሞክሩ፣ የኔን ብቻ ለማየት ሞክሩ። ወይም እና ቲክታክ ላይ ኦር የሆነ ቦታ ላይ እንዳትቆዩ። ስክሪን ታይም መቀነስ አለባችሁ። እንቅልፍ መውሰድ አለባችሁ። ኒው ቶፒክ እንዳታነቡ። ጥያቄን በተለይ ባሰሩ ቱ ቢ ኦነስት በተለይ ጎበዝ ተማሪዎች ከ1 ወር በፊት ጀምራችሁ ጥያቄ የሰራችሁ ልጆች 6 እንትን ነው የምትፈተኑት። ፕራዮሪታይዝ አድርጋችሁ ደግሞ 4ቱን ለመጨረስ መሞከር ትችላላችሁ። አሁን እንደነ ሲቪክ አይነት ነገሮችን ትታችሁ ፊዚክስ፣ ማትስ፣ ባዮሎጂ፣ ኬሚስትሪን 2 ቀን ውስጥ እነዚህን ከገጽ 1 እስከ መጨረሻ የ4ቱን ግሬድ ከ9 እስከ 12 ያለው መጨረስ ትችላላችሁ። the whole ነገር is ሃይ ሊሆኑ ፖይንቶችን ሾርተር ሚሞሪ ውስጥ ማስቀመጥ ስለሆነ ማለት ነው። ግን ብዙ ጥያቄ ያልሰራችሁ ሃይ ይልድ ፖይንት ማታውቁ ልጆች ለእናንተ ትንሽ ከባድ ነው አሁን እኔ የምለውን ነገር ማድረግ። ቢኮዝ መጽሐፍ እንድትጨርሱና ሾርተር ሚሞሪ ውስጥ እንድታስቀምጡ እየነገርኳችሁ ነው። ይህን ለማድረግ ደግሞ ከዚህ በፊት የምታውቁትን ነገር እንደገና ሪቫይዝ እንደማድረግ እና አክቲቭ እንዲሆን ዩቲላይዝ ማድረግ የምችሉበት አይነት ላይ ታስቀምጡ ነው ማወራው። ከዚህ በፊት እንደዚህ አይነት ዲፕ የሆነ ጥናት ያላደረጋችሁ ተማሪዎች ብቻ ትራይ ቱ ዱ የተወሰነ ይጠቅማችኋል። ዝም ብላችሁ 2 ወር 10 ጥያቄ እየሰራችሁ ከመዋል በጣም ይጠቅማችኋል። በዚህ ሞድ እናንተ የራሳችሁ ራሱ ብታነቡት ማለት ነው። ይሄ ሾርተር ሚሞሪያችሁ ሪሊ አክቲቭ እንደሆነና እንድትጠቀሙበት እዛ ላይ ያስቀመጣችሁትን ነገር አንዛይቲን መቀነስ፣ ስትሬስ ላለመሆን፣ በራሳችሁ መተማመን፣ በእግዚአብሔር መተማመን፣ በዝግጅታችሁ መተማመን እንደዛ አይነት ነገር ማድረግ አለባችሁ። እንደ ኖት ያላችሁ ልጆች በተለይ ላስት 2 ዴይስ ላይ ኖታችሁን ትረስት አድርጉ። ጥሩ ኖት አውጥታችሁ ከሆነ ማለት ነው። ግን ከመጽሐፍ ሁሉ ነገር ገልብጣችሁ ከሆነ ስቲል ይይዛችኋል። ቢኮዝ በአንድ ቀን 2 ወር 1 መጽሐፍ ኦር 3 መጽሐፍ መጨረስ አለባችሁ ያልኳችሁ ነው። በዚህ በሾርተር ሚሞሪ ሞድ ውስጥ ማይንዳችሁን አስገብታችሁ ነገሮችን እዛ ለማስቀመጥ። ግን ረጅም ትልቅ ኖት ከጻፋችሁ ኦልሞስት መጽሐፉን ሙሉ እንደማንበብ ነውና ጥሩ ኖት ያወጣችሁ ልጆች ትረስት ዩር ኖት። በኖታችሁ ብቻ በጣም ብዙ ጥያቄ የምትመልሱ ይሆናል። እኔ ከሌሊቱ 11 ሰዓት ተነስቼ እስከ 2 ሰዓት ባነበብኩት ብቻ 30 ጥያቄ አክቲቭሊ መልሻለሁ። 150 ጥያቄ ነበር ፈተናችን ማለት ነውና ዳት ማች ጠቅሞኛል። እያገላበጥኩ ቶሎ ከበር ማድረግ አይነት ሩጫ አድርጌውላ ይህን የሚያክል ጥያቄ እንትን ብያለሁ። the final week is it is all about የእናንተ የሚሞሪ ዊክ ነው። ሚሞሪያችሁን የምታደራጁበት ኦርጋናይዝ የምታደርጉበት ከፋይናል ዊክም ደግሞ እዚህ 3 ቀናቶች እንደዚህ አይነት ነገር የምታደርጉበት ወይ ነው። try to do this። በእርግጠኝነት ትጠቀማላችሁ። ለጓደኞቻችሁ ሼር አድርጉ። እንደ ላይክ ሰብስክራይብ ማድረግ እንዳትረሱ። የትኛውም አይነት ቪዲዮ እንድሰራላችሁ የምትፈልጉትን ነገር ኮመንት ላይ ጻፉ። ተጨማሪ ደግሞ ስለ ፍሬሽመን፣ ስለ አዲስ አበባ ዩኒቨርሲቲ፣ ስለ ዩኤቲ ቪዲዮ የሚሰራላችሁ ይሆናል። ታንክ ዩ ሶ ማች።